የብልጽግናው መንግስት መንገድ በመዝጋት ነፍሰ ጡር እናቶች ህይወታቸው እንዲያልፍ አድርጓል ተብሏል። አሳዛኙን ጉዳይ በመረጃችን ይዘነዋል። የአገዛዙን ኃይል በተናበበና በተቀናጀም ጉልበት ለማጥቃት የሚያስችሉ ስትራቴጂዎች እየተነደፉ ነው ተብሏል። መረጃውን ይዘናል። የጎጃም ፋኖ መሪዎች የሰጡትን አነጋጋሪ መግለጫ በቆይታችን እናስደምጣችኋለን። በኢትዮጵያ ምድር የንጹሃን ደም እየተጣራ ነው። የካህናትና የሹፌሮችን እልቂት የተመለከተ መግለጫ ወጥቷል። በቆይታችን ትሰሙታላችሁ። ሰላም፣ ጤና፣ ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። ለፈጣንና ታማኝ መረጃ የብላክ ላይን ሚዲያን የቴሌግራም ቻናል ተቀላቀሉን። በደቡባዊ ጎንደር እስቴ ወረዳ የሚገኙ ተስፋ የቆረጡ የብልጽግና ሆዳም አመራሮች ከቆማ መካነ ኢየሱስ ከተማ ያለውን ትራንስፖርት መስመር ለ3 ወር በመዝጋታቸው ህዝቡ እየተሰቃየ ይገኛል ተብሏል። በዚህ ምክንያት ሁለት እናቶች ወይዘሮ አያል ጥላይና የዝቤ ደመቀ የተባሉ ነፍሰ ጡር እናቶች ትራንስፖርት ባለማግኘታቸው በእግር ጉዞ ላይ ያሉ መንገድ ላይ ህይወታቸውን አጥቷል ነው የተባለው። የህዝብ ስቃይ የሚያስደስተው ብልጽግና ህዝቡ ላይ ከፍተኛ በደል እያደረሰ ቀጥሏል። ይህን መንገድ በየትኛውም አማራጭ በአቅራቢያው ያለ የፋኖ አደረጃጀት እንዲያስከፍት ተጠይቋል። አገዛዙ እንዲህ ያሉ ጸረ ሰው ተግባራትን በመፈጸም በፋኖ ሰበብ እንደሚያደርግ ተደጋግሞ ታይቷል። ቀጠናዊ መናበብ ለአማራ መዳኛ ዋነኛው መንገድ መሆኑን ፋኖ ገልጿል። የጎጃም አገው ምድር ክፍለ ጦር ነበልባሎቹ ቲሊሊ ዘንገና ብርጌድ፣ ቀኛዝማች ስሜነህ ደስታ እንጅባራ ብርጌድ ቀጠናዊ ትስስራቸውን ይበልጥ በማጠናከር የጋራ የሆኑ ጉዳዮችን በማንሳት ትግሉ አንድ እርምጃ ከፍታ በሚያመጡ ተግባቦታዊ ጉዳዮች ላይ በመምከርና በመስማማት የአገዛዙን አከርካሪ ለመምታት የመጨረሻ ስርዓተ ቀብሩ የሚፋጠንበትን አቅጣጫ አስቀምጠዋል ተብሏል። እነዚህ ሁለቱ ተናባቢ ነበልባሎች ስነ መንግስታዊ ስርዓትን አዋቅረው የቲሊሊ ጉግሳ ሽኩዳድና ባንጃ ሽኩዳድ ወረዳ ያለምንም ኮሽታ ለተከታታይ 2 ድፍን ዓመታት ህዝብን እያገለገሉና እያስተዳደሩ እንዲሁም ብዙ እጃፍ ላይ የሚያስጭን ጀብዱ ሲሰሩ የቆዩ መሆኑ ታውቋል። ከኮሎኔል ያሬድ መማረክ እስከ ኮሎኔል አባተ ማሞ መገደል የዘለቀ ታላቅ ጀብድ ሲፈጽሙ የቆዩ ጀግኖች ልጆች ጀግኖች ናቸው ተብሏል። ይህን ጀብደኝነት የበለጠ በማጠናከር ለአማራው መዳኛ መንገድ ፈርቀዳጅ የሆነ ቀጠናዊ መናበብን ፈጥረው ጠላትን ከቀጠናው ለማጥፋት ተማምለው ጨርሰዋል ነው የተባለው። በቅርብ ቀናት ሌሎች ድሎች እንደሚሰሩ የቲሊሊ ዘንገና ብርጌድ ህዝብ ግንኙነት ኃላፊ ፋኖ አለበላወቀ ገልጿል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የጎጃም ቀጠና ፋኖ ምክትል ሰብሳቢና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው ከሰሞኑ የተደረጉ አውደ ውጊያዎችና የአገዛዙን አጠቃላይ እንቅስቃሴን በተመለከተ መግለጫ ሰጥቷል። ወደ ጎጃም አዲስ የገባው ተጨማሪ የኃይል ብዛት ከ5 ክፍለ ጦር በላይ እንደሆነና ከወሎ፣ ከጎንደር፣ ከሸዋ፣ ከወለጋ፣ ከአዲስ አበባ እንዲሁም ከሁሉም ክልሎች የተውጣጣ ኃይል ማሰማራቱን ተናግሯል። የአማራ ፋኖ በጎጃም አመራሮች ታርጌት ያደረገ ዘመቻ ማዕበል በሚል ስያሜ የማጥቃት ሙከራ እያደረገ ሲሆን ይህን ተልካሻ ተግባሩን መከላከል ብቻ ሳይሆን መልሶ በማጥቃት አስደናቂ ገድል ተፈጽሟል ብሏል። አገዛዙ በዘመቻው በተለያዩ ቦታዎች ላይ ወረራ መፈጸሙን ገልጿል። መነሻውን ከገነት አቦ አድርጎ ቋሪት ከተማን በማቋረጥ በደጋ ዳሞት ይበርት ሐሙስ ገበያ መዳረሻውን ደግሞ ደጋ ጫት ዋርካና ልጅ ንጉስ ያደረገ 73ኛ ክፍለ ጦር መነሻውን ደቡብ ጎንደር አድርጎ አዴት ገረገራ ዋሸራ መዳረሻውን ደብረ መድኃኒትና አሽመን ወይም ጎድር ያደረገ 74ኛ ክፍለ ጦር መነሻውን አዴት አድርጎ በጎሽየ በርዳማን አቋርጦ መዳረሻ ጠጠር ማርያም ያደረገ 74ኛ ከፊል ኃይል መነሻውን ደጋዳሞት ፈረስ ቤት በማድረግ መዳረሻውን ደግሞ ፍልቅልቅ ወይም አረፋ ያደረገ የ25ኛ ክፍለ ጦር መነሻውን ድጓ አድርጎ ከወይን ውሃ ኃይል በመጨመር መዳረሻውን ሐሙስ ገበያና ደነቄ ያደረገ የ72ኛ ክፍለ ጦር መነሻውን አዴትና ጎንጃ ያደረገ መዳረሻውን ገረገራ ዘማ ያደረገ የ59ኛ ክፍለ ጦር መነሻውን ሞጣ ያደረገ መዳረሻውን አስተሪዮ በማድረግ የ72ኛ ክፍለ ጦር የመንግስት ጦር ከበባ ለማድረግ ውጊያ ከፍቶ ውጊያ ከጀመረ 5ኛ ቀኑን ማስቆጠሩን ገልጿል። አገዛዙ በገባባቸው አካባቢዎች የተለመደውን ንጹሃንን የመጨፍጨፍና የአርሶ አደሩን የእህል ጎታ በመገልበጥ ዝርፊያ ፈጽሟልም አውድሟልም። ይህ አስነዋሪ ተግባሩ የተለመደ የአረመኔው አብይ አገዛዝ ቢሆንም የአሁኑን ግን ለየት የሚያደርጉ ደግሞ ሁሉን አቀፍ ዝርፊያ ማካሄዱ ነው ተብሏል። በዚህ ተግባሩ ከፍተኛ ብስጭትና እልህ አስጨራሽ ውጊያ በማድረግ አጠቃላይ የገባውና ከበባ ለማድረግ ሙከራ ያደረገው የጠላት ኃይል የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ፣ መብረቁ ብርጌድ፣ ዮሐንስ አለማየሁ ብርጌድና መዝገቡ ዋለልኝ ብርጌድ የድርጅቱ ልዩ ኮማንዶ የአበር አዳሙ ሻለቃ የሁለተኛ ክፍለ ጦር ጥምር ጦር ጠላትን እንዳመጣጡ በመመከት በጸረ ማጥቃት ውጊያ ጠላትን በማሽመድመር ሊያሳካ ያሳባውን ዓላማ በማዛባት ሊማርክ የመጣ ኃይል ተማርኮ የፋኖ የውጊያ ምት መቋቋም ሲያቅተው በሸሸበትና በተከበበበት ቦታ ንጹሃንን ጨፍጭፏል ነው የተባለው። በዚህ ውጊያ ጠላትን በሚገባው ቋንቋ አናግረን በርካታ ሙት ቁስለኛና ምርኮኛ አድርገን መልሰኗል ያለው ሻለቃ ዝናቡ ልንገረው በዚህ መሰረት በርካታ የቡድንና የነፍስ ወከፍ መሳሪያ እንዲሁም ተተኳሾችን ማግኘት
እንደቻሉ ገልጿል። ከነዚህ ብርጌዶች መካከል አስደናቂ ተጋድሎና መስዋዕትነትንም ጭምር በመክፈል የአካባቢውን ማህበረሰብ በማስተባበር ጠላትን በመደምሰስና መማረክ የማይሰለቸው ደጋዳሞት ብርጌድ አካባቢውን ከጠላት ነጻ ማድረጉን አሳውቋል። በተሰራውና በተገኘው ድል ለሁለተኛ ተፈራ ዳምጤ ክፍለ ጦርና በውጊያው ለተሳተፈው የሰራዊት ክፍል ወታደራዊ መምሪያው ታላቅ አክብሮት እንዳለው ገልጿል። በሌላ በኩል በአንደኛ፣ ሶስተኛ፣ አምስተኛ፣ በስድስተኛ፣ ሰባተኛ፣ ስምንተኛ፣ ዘጠነኛ ክፍለ ጦሮቻችን የተገኙ ትላልቅ ድሎችና ምርኮዎችን በውጊያው መጨረሻ ዝርዝር ሪፖርት እንደሚቀርብ ጠቁሟል። ለተከፈለው መስዋዕትነትና ላስመዘገብነው ውጤት ድርጅቱ ትልቅ ክብር አለው ብሏል። ከጠላት ጭካኔና ያለሰለሰ የዘር ጭፍጨፋ ተግባሩ አንጻር እንደ ታጋይ ጠላቶቻችን ያለመዘናጋት በትጋት ጠንክረን መሰልጠንን፣ መታጠቅን እንዲሁም ካሉበት ቦታ ሄደን መደምሰስን የምንችልበትን የስነ ልቦና እንዲሁም የአካል ጥንካሬና ወኔ የተላበሰ ሰራዊት በመገንባት የአማራን ህዝብና ሀገራችን ኢትዮጵያን ከጨፍጫፊው ስርዓት ነጻ የምናወጣበትን መንገድ ማበጀት የምንችልበትን የመጨረሻ ትግልና እንደ ህዝብ የምንፈልገው ወታደራዊ፣ ፖለቲካዊና ኢኮኖሚያዊ እንዲሁም ዲፕሎማሲያዊ ጥቅሞችን ማረጋገጥ የሚያስችል ሰራዊት ለመገንባት ከወትሮ በተለየ መልኩ ጠንክረን መስራት አለብን ነው ያለው። የቀጠናው ፋኖ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ደግሞ መሸነፍና መታከት የትግላችን መዝገበ ቃላት ውስጥ የሉም ብሏል። የአማራን ትላንት በቅጡ ያነበበና የተረዳ የአማራን ዛሬ በሚገባ የተነተነ የአማራን ነገ በጥንቃቄ የተለመ መሪ ይዘን የማንወጣው አረንቋ የማንሻገረው ማዕበል የለም ነው ያለው። ይህ ትግል ብዙ አስከፊ ገጠመኞች፣ ብዙ ጀግኖች የሰሩት ተአምር፣ ብዙ ገራሚ ክስተቶች ድርና ማጎ ነው ያቆሙት ቅዱስ ትግል ነው ያለው አርበኛው ትግሉ በስርዓት እንዳይመራ እንቅፋት የሆኑ ያሉ ከቅርብም ከሩቅም የእግዜር እንግዳ ብለው የተከሰቱ የእናቶች ማቅ መልበስ የማያሳስባቸው አንገታም ወንድሞቻችን በየአውደ ግንባሩ ጠላትን ተናንቀው ሲዋደቁ ያላዩ ለህዝብ እንዳልታገልን ሁሉ ለአንዱ ሜዳሊያ ሲታደል ለጥቂቶቻችን ደግሞ ሞት ሲፈረድብን እንደነበረ የዘነጉ በአጠቃላይ የትግሉን ምሬትና ጣዕም የማያውቁ ናቸው ብሏል። ዛሬም እንደ አርአያ የምናያቸው እንደ ወንድም የምናምናቸው ታጋዮች በየቀጠናው አሉ ነው ያለው። አንድነቱ እንዳይጸነስ የነበረውን ግድግዳ ለማፍረስ ብዙ ዋጋ ከፍለን የምጥ ጊዜው ላይ ደርሰናል። ግብ ግቡ የጨነገፈ ልጅ ይወለድ ወይስ ጤናማ ልጅ የሚለው ነው ብሏል። እጁን መሰብሰብ ያለበት እጁን ያነሳል። ከላኪዎቹ የተሸከመውን ፕሮጀክት ሳይሆን የፋኖን ፕሮጀክት ሊያሳካ የሚፈልግ ካለ አብሮ ይታገላል። ይህ ትግል እንደ መንፈቅ ሕፃን ልዩ ክትትል የሚፈልግ እንጂ የማንም ቅዠታዊ ፕሮጀክት ማስፈጸሚያ አይደለም በማለት ገልጿል። በዜጎች ላይ እየደረሰ ያለው ግድያ መቀጠሉን እናት ፓርቲ ገለጸ። ፓርቲው የካህናትና ሹፌሮች ደም ዘወትር ይጣራል በሚል የሐዘን መግለጫ አውጥቷል። ባሳለፍነው ሳምንት በምዕራብ ጎንደር ዞን ልዩ ቦታው መቃ ከሚባል ቦታ በተነሳ ግጭት መንገደኛና የእርዳታ ግብዓት የጫኑ ተሽከርካሪዎች ላይ በደረሰ ድንገተኛ ተኩስ በርካታ ሹፌሮችና የጸጥታ ኃይሎች መገደላቸውን ከአካባቢው ምንጮች ማረጋገጡን የገለጸው ፓርቲው በአጠቃላይ በጥቃቱ 100 በላይ ሰዎች እንደተገደሉና ከነዚህም ውስጥ 16 የሚሆኑት ሹፌሮች መሆናቸውን ሰምተናል ብለዋል። ምንጮቹ ሟቹ ከመብዛቱ የተነሳ አስከሬን በእስካቫተር ጭምር ሲነሳ ተመልክተናል እንዳሉትም ፓርቲው አሳውቋል። በሌላ በኩል ሰኔ 21 ቀን 2017 ዓ.ም በምስራቅ አርሲ ሮቤ ወረዳ ቤተ ክህነት የገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን አገልጋይ የሆኑ ካህን ቀሲስ ተስፋዬ ረታ ከምሽቱ 1 ሰዓት ተኩል አካባቢ በታጣቂ ኃይሎች በአሰቃቂ ሁኔታ መገደላቸውን ከአካባቢው ምንጮች ማረጋገጡን አሳውቋል። ምንጮች እንደሚሉት ቀሲስ ተስፋዬ የ7 ልጆች አባት ሲሆኑ ባለቤታቸውም እንዲሁ በአሰቃቂ ሁኔታ ተገድለዋል። ፓርቲው በተደጋጋሚ አርሲ ላይ በተለይ ለካህናትና ምዕመናን የመታረጃ ቄራ መሆኑን ሲገልጽ ቆይቷል። ያለፉት 7 ዓመታት ኢትዮጵያ የንጹሃን ደም ጎርፍ ሆናለች ቢባል ከእውነት የራቀ አይደለም ብሏል ፓርቲው። በተለይ ግን የሃይማኖት አባቶችና ሹፌሮች ግድያ የቀን ተቀን ዜና ሆኗል ብሏል። ሞቱንም ከማባባስ በዘለለ ከዕቁብ የሚቆጥረው እንደሌለ አሳውቋል። የኢትዮጵያ ሃይማኖት ተቋማት ጉባኤ አይነት ተቋማት እንኳን በየቀኑ የሚፈሰውን የካህናትና ቤተሰባቸውን ደም ጽዋ ሞልቶ ሲፈስ ድምፅ አያሰሙም። ዓለም አቀፉ ማህበረሰብም የየቀኑ መረጃ ጠረጴዛው ላይ ደርሶት እያየ እንዳላየ ሆኗል ብሏል። ሰብአዊ መብት ድርጅትም ይሄ ጉዳያቸው አይደለም ብሏል። ከተወሰኑ የማህበራዊ ሚዲያ ተሳታፊዎች በስተቀር አጠቃላይ ሚዲያው በፍርሃት ተሸብቦ እማኝ አናግሮ ማቅረብ ዳገት እንደሆነበት ገልጿል። የንጹሃን ደም ግን አሁንም በየቀኑ ይጣራል ብሏል። ሂውማን ራይትስ ፈርስት የተሰኘ የሀገር ውስጥ መብት ተሟጋች ድርጅት በአዲስ አበባ የሚገኙ የትግራይ ተወላጅ የሆኑ ወጣቶች በከተማዋ ባለስልጣናት ኢላማ ተደርገው ያለምንም መደበኛ ክስና ፍርድ ሂደት በማንነታቸው ምክንያት የዘፈቀደ እስራት እየተፈጸመባቸው ነው ሲል ክስ አቀረበ። በተመሳሳይ በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ትግራይ ወይም ሳወት ትላንት ባወጣው መግለጫ ነዋሪነታቸው በአዲስ አበባ የሆኑ የትግራይ ተወላጆች በጸጥታ ኃይሎች በዘፈቀደ እየታፈሱና በህገወጥ መንገድ እየታሰሩ እንደሚገኙ ሪፖርት እንደደረሰው አሳውቋል። የመብት ተሟጋቹ ድርጅት ዋና ዳይሬክተር ተስፋ አለም በርሄ እንዳስታወቁት ተቋማቸው በመረጃ ደረጃ በማህበራዊ ሚዲያ በጉዳዩ
ዙሪያ የሚቀርቡ ሪፖርቶችን መከታተሉን ጠቁመው በኋላ ላይ ግን ለእስር የተዳረጉ ወጣቶች ቤተሰቦቻቸው በቀጥታ ለተቋሙ ሪፖርት ማድረሳቸውን አመላክተዋል። ለእስር ተዳርገው የነበሩ ወጣቶችን ማነጋገራቸውን ጠቁመው እጅግ አሳሳቢ የሆነ አካሄድ መኖሩን አረጋግጠናል ብለዋል። በበርካታ የከተማዋ ነዋሪዎች አሁንም በእስር ላይ የሚገኙ የትግራይ ተወላጆች የሆኑ ወጣቶች አሉ ሲሉ የገለጹት ዳይሬክተሩ በኮተቤ ክፍለ ከተማ፣ በሃና ማርያም፣ በቃሊቲና ንፋስ ስልክ ላፍቶ ክፍለ ከተሞች እንዲሁም በአዲስ ከተማ ክፍለ ከተማ በሚገኙት መርካቶና ተክለ ሃይማኖት ሰፈሮች ተጠቃሽ ናቸው ብለዋል። እንደ ሰብአዊ መብት ተሟጋች ድርጅቱ ከሆነ በተያያዘው ዓመት በትግራይ ክልል በሚስተዋለው የፖለቲካ አለመረጋጋት ሳቢያ 56000 የሚደርሱ የክልል ወጣቶች ቀያቸውን ጥለው ተሰደዋል። ዋነኛ መዳረሻቸውም አዲስ አበባ መሆኗን አመላክተዋል። ዜጎችን ስማቸውን ወይም ብሔራቸውን መሰረት በማድረግ ለእስር መዳረግ ሀገር አቀፍና ዓለም አቀፍ ሕግጋትን መጻረርና መጣስ ነው ሲል የኮነነው ተቋሙ ያለ ፍርድ ሂደት ለእስር የተዳረጉትን ያለምንም ቅድመ ሁኔታ እንዲፈቱ ሲል ጠይቋል። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያነ ትግራይ ወይም ሳወት ነዋሪነታቸው በአዲስ አበባ የሆኑ የትግራይ ተወላጆች በጸጥታ ኃይሎች በዘፈቀደ እየታፈሱና በህገወጥ መንገድ እየታሰሩ እንደሚገኙ ሪፖርት እንደደረሰው አስታውቋል። ማንነትን መሰረት ያደረገ አድሏዊ ተግባር በምንም መልኩ ተቀባይነት የለውም፣ ከሀገራዊና ዓለም አቀፋዊ የሰብአዊ መብት ህግጋት ጋር በቀጥታ የሚጣረስና ዘላቂ ሰላም ለማምጣት የሚደረገውን ጥረት የሚጎዳ ነው ሲል ገልጿል። መንግስት በንጹሃን የትግራይ ተወላጆች ላይ እየፈጸመ ያለው አድሏዊ ተግባር በአፋጣኝ ሊያቆም ይገባዋል፣ ለእስር የተዳረጉትን በአፋጣኝ ይፈቱ ሲል ጠይቋል። ይህ በእንዲህ እንዳለ በህወሓትና ሻዕቢያ መካከል የተፈጠረው ጥምረትና ግንኙነት በፌዴራል መንግስቱ መቋረጥ አለበት ሲሉ የቀድሞ ህወሓት ከፍተኛ አመራሮች ገልጸዋል። በቅርቡ ህወሓትና ሻዕቢያ ጥምረት እየፈጠረ መሆኑ የተገለጸ ሲሆን ይህ የሁለቱ አካላት ጥምረት በመንግስት ጣልቃ ገብነት ሊቋረጥ ይገባል ሲሉ የቀድሞ የፓርቲው ከፍተኛ አመራሮች አሳስበዋል። የቀድሞ ህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ አባል ወይዘሮ ኬሪያ ኢብራሂም ይህንን ለጦርነት የተደረገ ጥምረት መንግስት ሊያቋርጠው ይገባል ሲሉ ገልጸዋል። ሌላው የቀድሞ የድርጅቱ አባልና ከፍተኛ አመራር እንዲሁም የዲሞክራሲ ስምረት ትግራይ ፓርቲ መስራች ውስጥ አንዱ የሆኑት ፕሮፌሰር ክንደያ ገብረ ህይወት በበኩላቸው የሁለቱ አካላት ጥምረት ዓላማ ግልጽ አይደለም ሲሉ ተናግረዋል። በምርጫ ቦርድ የተሰረዘው ህወሓትና የኤርትራ መንግስት ጥምረት መፍጠር ለጦርነት ዓላማ የተደረገ መሆኑ እየተገለጸ ይገኛል። በተጨማሪም በትግረኛ ጸምዶ ወይም ጥምረት ለሐቀኛ ሰላም ለትግራይና ኤርትራ በሚል የህዝብ ለህዝብ ግንኙነት እየተደረገ መሆኑን መመልከት ተችሏል። ይህንን ጥምረት በሚመለከት ሀሳባቸውን የሰጡት የቀድሞ የህወሓት ከፍተኛ አመራር ወይዘሮ ኬሪያ ኢብራሂም በግልጽ ለጦርነት የተደረገ ጥምረት ነው ብለዋል። ህዝብን ከተደቀነበት ጦርነት ማዳን ላይ መስራት አለብን ያሉ ሲሆን ጦርነቱ የማይቀር ቢሆን እንኳን ዱላው ህዝብ ላይ እንዳያርፍ መስራት አለብን ሲሉም ገልጸዋል። አሁን ላይ በግልጽ የሚሆን በድብቅ ጥምረቱ ይታያል ያሉት ወይዘሮ ኬሪያ ይህንን ማስቆምና መቁረጥ ያለበት የትግራይ ልሂቃና ፌዴራል መንግስት ነው በማለት ሀሳባቸውን ሰጥተዋል። 14 ሚሊዮን ሰዎችን የሞት አደጋ ላይ የጣለው የትራምፕ ውሳኔ ጉዳይ እያነጋገረ ነው። አሜሪካ ለሀገራት የምትሰጠውን የገንዘብ ድጋፍ የማቆም እርምጃ እንደ አውሮፓውያን አቆጣጠር በ2030 ከ14 ሚሊዮን በላይ ሰዎችን ለሞት ሊዳርግ እንደሚችል ዘላንሴት የሕክምና መጽሔት ላይ የወጣ ጥናት አመላክቷል። ያለ ጊዜያቸው ለሞት ከሚዳረጉት ውስጥ 1/3 ህጻናት መሆናቸውን ጥናቱ ያመላከተ ሲሆን ለብዙ ዝቅተኛና መካከለኛ ገቢ ላላቸው ሀገሮች ይህ ክስተት ከዓለም አቀፍ ወረርሽኝ ወይም ከታላላቅ የትጥቅ ግጭት ጋር ሊወዳደር ይችላል ብለዋል ጥናቱ ያዘጋጁት ዴቪድ ራስላ። አክለውም አሜሪካ የምታደርገው የገንዘብ ድጋፍ ለ2 አስርተ ዓመታት በጤና ላይ በተጋላጭ ህዝቦች መካከል ያለውን እድገት በድንገት የመቆም እንዲሁም ወደ ኋላ የመመለስ አደጋን ይቀንሳል ሲሉ ገልጸዋል። ከ133 ሀገራት የተገኘው መረጃም እንደሚያሳየው የዩኤስኤአይዲ የገንዘብ ድጋፍ ከ2001 እስከ 2021 ባለው ጊዜ ውስጥ ዝቅተኛ ገቢ ባላቸው ሀገራት የ91 ሚሊዮን ሰዎች ከሞት መታደግ መቻሉን የጥናት ቡድኑ ገልጿል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ በመጋቢት ወር ፕሬዚዳንት ትራምፕ አስተዳደር በዩኤስ ዓለም አቀፍ ልማት ኤጀንሲ ወይም የዩኤስኤአይዲ ከ80% በላይ ፕሮግራሞችን መሰረዙን ማስታወቃቸው የሚታወስ ነው። ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለፈጣንና ታማኝ መረጃ የብላክ ላይን ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ